የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህንን እስከ መጨረሻው እጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ማለት እንዴት አይምሮክ እንዴት ይሻለክ? ያን ያወጣሃቸው የፍቅር ቃላቶች ስስቴ ይሄ ሁሉ መረጃ እያለኝ እኔን የምትናገሩት ወይ ጤነኛ ናችሁ ወይ? እኔ ያለ መረጃ አልንቀሳቀስም። መረጃ ይዤ ነው፣ ሙሉ መረጃ አለኝ። እንደገና እኔ ያ ሁላ ተስፋ የሰጠኸኝ ለምንድን ነበረ? ምን በማስመልከት ነበረ ያን ሁላ ተስፋ ትሰጠኝ የነበረው? በጣም ይገርማል። ግን ወንዶች ግን ለሁሉም ነው እንዴ? እኔ ፍቅር የኔ ማር፣ ያው እንደሰማችሁት እንግዲህ አብርሽ ሙሉ እንትኑን ሪካርዱን ለቀዋለች። ደግሞ ድምፁ ማንም ያውቀዋል፣ የእሱ ድምፅ ነው። የእሱን ድምፅ የማያውቅ የለም መቼም፣ በደንብ ነው የሚያስታውቀው። ለሁሉም ነው በቃ አፋችሁ ምላሳችሁ ማለት ነው፣ ለሁሉም ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? ይሄን ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍ እያልኩኝ ሀገራችን ኢትዮጵያ ሰላም ያደርግልኝ። እንግዲህ እንዳያችሁት አብርሽ ሙሉ መረጃውን ያወጣችበት ማለት ነው። እንዳያችሁት የኔ ፍቅር የኔ ማር፣ እኔ ግርም የሚለኝ ማለት ነው ወንዶች ግን ለእኔ ያወጣችሁትን ለዛም ሁሉም ሰው ነው የምትጠቀሙት ማለት ነው። ለእናንተ ፍቅር ማለት ነው። እኔ እኮ ማለት ነው እኔ ከብዙ ሰው ምርጫ ናት ሩታ ምናምን ሲል ሲጎረር ማለት ነው። ሲጀምር ብዙ ውሸት እንኳን አይደለችም ሩታ፣ እኔ ብዙ ውሸት አግኝቼበታለሁ። አንደኛ ካወራኋት እኔ እና እሷ ዘመን የለንም፣ ልታጣላ ነው፣ ፋይሉን ያወጣችው አውቃ ነው፣ አሁን ላይ ምናምን የተቀናበረ ነው ምናምን ስትል ነበረ። ይሄስ በዛ ላይ ደግሞ ዱባይ ጫጉላ ሽርሽር ሄዳችሁ ሰርጋችሁ ላይ ስታወራ የምታወራት ሚስጥር ተገኘበት። ቁጭ አንተ እኮ ጭራሽ አላወራኋትም ብለህ ነበር እንዴ? እኔ ሩታ እውነት አላት ነው የምለው። ምክንያቱም እሷንም እንደዛ ይሄን የሰማችሁትን ቃል ለሩታም ይላታል። ታዲያ ምንድን ነው? አንዳንድ ብዙ ሰው አሁን ተጋብታለች ካረገዘች በኋላ ለምንድን ነው እንደዚህ የምትሆነው ምናምን ከራሴ ጀምሮ አልነበረ። ግን እውነት አላት እንደ ይህን ሬከርድ ሰምታችሁ በራሳችሁ እኛ ሴት ነን፣ እኔም ሴት ነኝ። ነገ ምንድን እንደሚፈጠር አላውቅም፣ ምን እንደሚመጣ አላውቅም። የማስበው ነገር ነው ሩታ ብቻ ሳትሆን ማለት ነው። ደግሞ የሚያስጠላው እኔ በጣም የደበረኝ ነገር ማለት ነው እዛ ውላላ ሜዳ ላይ የሆነ ልጅቷ የሆነ ነገር ብትሆንስ አለ አይደለ? የውልሽ ስልክሽ ብሎ በራሱ ጥፋት ለምን ጥፋቴን ተናገርሽኝ እንዴ? አሁን እሷ እንዳለችው ጥፋቱን ራሱ አምነው እንደዚህ ነው ይቅርታ ማለትም ትልቅ ነገር ነው። ግን እሱ የውሸቱ በውሸት ላይ ውሸት እየጨማመረ ነው እኔን እየጎዳኝ ያለው አለች። አንዳንድ ጊዜ ልንገራችሁ ውዶች፣ ለምሳሌ ፈኪሀ የሚወዳትን ጥላ የማይወዳትን ሰው እወድሃለሁ ብላ ነው ሄደችው። እንዳያችሁት አህሙ ደግሞ መልስ ሰጥቷል። መወደድ ጸጋ ነው፣ የሚወድ ሰው ደግሞ ጥሩ ልብ ያለው ሰው ነው ብሏል። አዎ ጥሩ ልብ ያለው ሰው ነው። ግን እዚህ ጋር አስረግጬ የምነግራችሁ ነገር እስኪ ሩታ ተጀምሮ እስካገኘችው ድረስ ማለት ነው ይሁ በእንትን ላይ እንትን ነው እያጋጠመ ምን አይነት ነው ሰላም ያገኘችው? እኛ ሴት ልጆች ማለት ነው ለመናገርም ሆነ ለማውራትም ገልምጠንም ወንድ ልጅ ለመያዝ የሚያስፈልገው እሱና እሱ ወዶን ሲመጣ ብቻ ነው። እኛ ወደኑ ከሄድን እዩት፣ ጥባጥቤ እየተጫወተባት ነው ሩታን ማለት ነው። አብረሽ ጥባጥቤ እዚህ ደግሞ የሰማችሁት ሪከርድ የኔ ውድ የኔ ፍቅር ከአንቺ ውጭ ወደ ውጭ ኧረ ጉድ ምን ያምላክ ይቅር በለኝ ፈጣሪ። እና ምን ልላችሁ ነው ሴቶችዬ ማለት ነው እኔ ለራሳችን እስኪ እንመካከል። እኛ ሴቶች ወደድን ብለን ስንሄድ አንደኛ ባህላችን አይደለም፣ ሁለተኛ እኔ ልወድ እችላለሁ እንደዛ ፈውጥቼ፣ ግን ሚዲያ ላይ እየረቀቀ ነገር አላወጣውም። ግን እሺ አውጥታችሁትን ብትሄዱ ማለት ነው ብትነግሩትም ያ ሰው እሺ በቃ ለጊዜው ብሎ እናንተን ለመጠቀሚያ። አሁን ሩታ ምንድን ነው ያደረጋት አብረሽ እንዴ? እውነት ለመናገር ዩቱበር ብትሆን እኮ ዩቱብ ስንት እንደነበረ ሰብስክራይብ
ከፍቅር ጋር ብዙ ያልሰራችሁት የለም። እንደውም ልትወጉ ላይ ተዘጋጀሁበት ነበረ፣ ተዘጋጅተኝ ነበር። ሩታ ከመጣች ነው ያደገው። ሶ እኛ እንወዳችኋለን ብለን ዛሬ ላይ እውነት አላት ሩታ። ቡታጅራ ላይ ሄደ እንዴት ነው እናትና አባቴ እያሉ እኔ አልጋ የሚይዘው? ኦኬ ገጠር ቢሆኑ እሱ ቡታጅራ ወደ ገጠሩ መውጣት አይችልም፣ አልጋ ያዘ ይባላል። ግን ቡታጅራ ላይ እያለህ እንዴት አልጋ ትይዛለህ? አንተ ባለሀብት እድሜ ለመዳም ቅመሞች ባለሀብት ያደረጉ መዳም ቅመሞች ነው። እና ይህን ሁላ ያገኘው በሩታ ነው። አብርሽ አትንቀባረርሽ። እና ሲቀጥል እሱ አሁን ብር በቃ እኛ የመዳም ቅመሞች እንዴ ሰርጋቸውም እንደዚህ ናቸው፣ ፍቅር ያስተምራሉ ምናምን ብለው እንኳን ፍቅር ሊያስተምሩ ብልግና ነው እያስተማሩ ያሉት እነሱ። እውነት ለመናገር አሁን አናደውኝ እንዴ አስባችሁታል? እሷ ስለምትወደው ያን ሁላ ያሳለፈውን ከዛ ከጉድ ያወጣችውን በፍቅር ፍቅር ይዞኛል ራሴን አጠፋለሁ ሲል ነበር። ግን ረብስ ውሸት ነው። ፍቅር ማለት በቃ እንዲህ ፍቅር እግዚአብሔር እኮ እኛን እስከ ሞት ድረስ እስከ ቀራንዮ ድረስ ነው የወደደ። ይህ ፍቅር ዝም ብላችሁ እከሌን ወደዋለሁ እከሌን አፈቅራታለሁ ውሸት ነው አሁን ላይ ማለት ነው። በተለይ ደግሞ እኛ ሴቶች ወደን ስንገባ ማወቅ ያለብን አይቀርታ ማወቅ ያለብን ወደን ከገባን ረግጠው እንደሚይዙን ምንም እንዳትጠራጠሩ። ይሄን ምን አለ መሰላችሁ እነሱ እንደፈለጉ አድርገው ነው የሚይዙ እንደፈለጉ ማለት ነው። አሁን አብርሽ ማለት ነው እንደዛ ሩታ ነፍሰ ጡር ናት ተብሎ እንደዛ ተናደየ። ይኸውልሽ ከፈልሽ ስልኩ ይሄ ውሸት ነው አውጭ ምናምን ሩታ የማታወጣበት ያችን ልጅቱ አዲስ ህይወት የራሱ የሆነ ላይፍ ይዛለች ብለዋል። እኔ ያችን ልጅቱ የራሱ አሁን ላይፍ የራሱ የሆነ ላይፍ ካላት ለምን ሩታና አብርሽን ማበጣበጥ እንደፈለገች አላውቅም። ግን አይዶን ነው ይመስለኛል እሱ ሩታም ጋር እያለ ሩታን የሆነ እንደዚህ ነው አንቺን ነው የምፈልግሽ ምናምን እያለ ተስፋ ሰጥቶታል። ገብቷችኋል? እና ተስፋ ሰጥቷል ነው ዛሬ ላይ አረገዝኩ ብላ ስትወጣ እንዴት እኔን አለሁሽ እያልክ እሷ አረገዝኩ ስትል ለምን ብላ ነው እች ልጅ ወጣችሁ ይመስለኛል። ሰርጉንም ምናምን ሲያይ ለእሷም እንደሱ ወይ ማስታወቂያ እየሰራ ነው ለእንትን ነው ብሏት ይሆናል። ገባሽ? አሁን ሰርጉ ምናምን ስታይ ዱባይ ላይም ሆነው ሰርጉን ስታይ እንደገና አረገዝኩ ስትል ይወጣችሁ እንጂ ለሩታ እንደዚህ እንዳላት ማስታወቂያ ስራ ነው የምንሰራው እንዳላት ይችንም ልጅ ከሩታ ጋር ማስታወቂያ ስራ ነው የምንሰራው ነው ያላት ማለት ነው። እውነት ለመናገር ነው። እና ይሄ ሁላ ሚስጥር ከየት ነው የሚመጣው? ይሄ ሁላ ገበና ከየት ነው የምታወጣው ልጅቷ? እና ይሄን ሁላ ነገር ከየት ነው የምታመጣው? ኢቨን ወንድሙ አንቺ ሩታ ለምንድን ነው እንደዚህ የምትሆኚው? ተረጋግተሽ ለምን አትቀመጭም ሲል ሩታን አይመለከትም የኔና የሱ ነገር እንደሆነ ብላለች። በእርግጥ እንደዛ ያለችበት ምክንያት ብዙዎቻችሁ ወደ ሌላ ወስዳችሁታል፣ እሱም ወደ ሌላ ወስዶታል። እውነታ ስላለ ነው። ግን እውነታውን ሲረዳ ጭራሽ ማላወራትን ብልሃል ነበር ወይ ብሎ የገዛ ወንድሙንም እሷንም ጥሏ ነው ሄደው። አስባችሁታል? እውነቱን ሲረዳ ማለት ነው። በቃ እውነቱን ሲረዳ ወደ እውነቱ ነው የቆመው። እሱንም ጥሎ ነው ሄደው። እውነቱን ሲረዳ፣ እውነቱን ስላልተረዳ ነው። ሩታ ደግሞ እውነት ስላላት ነው። ግን እና ይሄ ሁላ እያለ ማለት ነው በጣም ባለጌ ነው አብርሽ። እግዚአብሔር በጣም ባለጌ፣ ከባለጌም ባለጌ። ሴትን እኮ አንድ እንትን ብሎ ካልያዙ እዛም እንደ ውሻ እንደ ተለከበች ውሻ ብትዞር ምንም ፋይዳ የለም። ዛሬ ላይ ዩቱብ አንቀባሮ ከሆነ ነገ ደግሞ ዘጭ አረጋ፣ ነገ ደግሞ ዝና ልንገራችሁ ማለት ነው። አንዳንዴ እውነቱን ስነግራችሁ ዝና ወይንም ደግሞ ታዋቂ አለቅት ታዋቂ ስትሆኑ ጥሩ አይደለም። ታዋቂ ትሆኑና ማለት ነው መጨረሻ ላይ ስትወርዱ ወረዳችሁ ነው። እንደውም ያላያችሁትን ነገር ታዋቂ አይደላችሁም፣ ያላያችሁትን ነገር አይደለሁም፣ በቃ ታዋቂ አይደለሁም እርፍ ምንም ታዋቂ ባትሆኑ ይሻላል። ታዋቂ ነኝ ብላችሁ እንደዚህ ፊን ስትሉ ነገር እንዴ ታዋቂ እኮ ያደረገ ህዝብ ነው። የመዳም ቅመሞች እኮ ነን እኛ። እንዴ እኛ የእናንተን ቪዲዮ ባናይ እንደዚህ ትሆናላችሁ? አትሆኑም። ሶ አንተ በሩታ ላይ የምትጫወት ከሆነ ዩቱብ ያደገው በሩታ ነው። ነግበኔ ማሰብ አለብህ። ሩታን መጠቀም ያርጋት ከሆነ ይቺ ልጅ አለውሽ ባትላ ኑሮ ዛሬ ላይ አትወጣም ጭራሽ። እርግጠኛ ነኝ ሩታን እንዳልኳችሁ እንግዲህ ሩታ ስጠይቀው ከዚህ ከልጅ ጋር ምንድን ነው ግንኙነት ስትለው ማስታወቂያ ነበር አላት። ዛሬ ላይ ሚስጥሩ ሲወጣ ደግሞ
እንደዚህ እያወራች ነበር፣ እየደወለች ነበር። እኔ ዱባይ ነው ኢትዮጵያ አይደለም ስመጣ ደውልሻለሁ እያል ነበር አለ። ኦኬ ያናድ በሰበሰ። አሁን ደግሞ ለዝችም ለልጅቷ ሲያወራት የነበረው አይ እሷን ለጊዜ ወይ ነው የፈለግኳት ወይንም ደግሞ ማስታወቂያ እየሰራ ነው ብሏታል ማለት ነው። በቃ ተመሳሳይ ነው የሚያወሩትን ነገር ነው። ይሄ የእነሱ ባህሪ ነው። ገባችሁ? እና በጣም ባለጌ ነህ እውነት ለመናገር ማለት ነው። ይህን ሁላ ሚስጥር የወጣችው ልጅቷ ይህን ሁላ ሚስጥር ይሄም የድሮ ነው ሪከርዱ እንዳትል ልጅቷ የወጣችው በቃ እኔ ልንከራችሁ ማለት ነው። የሚረዳት አታ ነው እንጂ አንቺን ነው የማገባው፣ አንቺን ነው እንትን ነው ከአንቺ ጋር መኖር ነው የምፈልገው፣ ከአንቺ ጋር የልጆች ምና የሆነ ይቀበጣጥራሉ። ታውቃላችሁ ወንዶች ማለት ነው። እነሱ ባፋቸው በተግባር እኮ ዜሮ። ሁሉ ወንድ ማለት አይደለም። አንዳንዱ ከመቶ ምናምን አሉ። ከዛ እች ልጅ ደግሞ በቃ ሩታ አርግዣለሁ ተደገሰ። የሰርጉም እኮ ምንም አላለች። ከዛ መታ ደግሞ እርጉዝ ነኝ ብላ ስትል የምን እርግዝና ነው? እኔ እዚህ ተቀምጬ እሷ ለምንድን ነው የምታረግዘው ምናምን ብላ ነው የወጣችው። እችም ልጅ እውነት አላት፣ ሩታም እውነት አላት። ሩታ እንግዲህ ከሩታ ብዙዎቻችሁ መማር ትችላላችሁ። ሩታ ይህን እስኪ ከጀምሮ እስከሚጀምር ድረስ ወድሻለሁ ብላ በመከራ ነው የተቀበላት። ስንት ነገር በቃ ፍቅር ያሸንፋል። ታግሳ ነው የተቀበላት። ከዛ ሲቀጥል ደግሞ አንድ የአንዱን ይኸው አዲስ አበባ ከመጡ ሰላም እኮ የለችም። ሰላም እንዲህ ለሰው እኔ ብር ይቅርብኝ፣ ሰላም ነው ለሰው ልጅ አስፈላጊ። ሰላም ከሌለ ኖረ ብር ኖረ አልኖረ ምንም ትርጉም የለውም። ከካሜራ ጀርባ ሌላ፣ ከካሜራ ፊት ለፊት ምንድን ነው? አንዳንድ ነገር ልንገራችሁ ሳልነግራችሁ፣ አንዳንድ ሰው ለቤቱ እሾግ ጠጋ ነው ታውቃላችሁ። ለቤት ለውጭ አልጋ ለቤት ጠጋ ይባላል ከናባባሉ ማለት ነው። አንዳንድ ሰው ክፉ አሁን አንዳንድ ባልና ሚስት ማለት ነው ቤት ቤተሰቦቹን በጣም እያሰቃየ የውጭ ሰው ሲመጣ ምን ላንጥፍልህ፣ ምን እግሬ ልነጥፍልህ፣ እኔ ላይ ቁጭ በል እስከመባል ይደርሳል። አሁንም አብረሽ ቤት አረኬቱ ሌላ ነው፣ ከካሜራ ጀርባ ሌላ ነው፣ ከካሜራ ፊት ለፊት ደግሞ ይሄ ነው በቃ የሚታየው ነገርን ማለት ነው። እንደ ሩታ ወድሃለሁ ብለን ስንገባ እኛ ዋጋ እንከፍላለን። ህይወታችን የተበላሸ ነው የሚሆነው፣ ህይወታችን የተበጠበጠ ነው የሚሆነው። ህይወታችን እንትን የለም ምን አገባኝ እሷ ፈልጋለን እንደመጣች የራሷ ጉዳይ ምናምን ነገር ነው የሚሉት እና ስለዚህ ምንላችሁ ነው እኛ የሚወደንን ግን እንትን ካለን እኛ አሸንፈን እንይዛቸዋለን ወንዶችን። እኛ ደግሞ እንደነሱ ረግጠን ሳይሆን የምንይዛቸው አክብረን፣ ትዳራቸውን ያከብራሉ፣ እናንተን ያከብሯችኋል፣ ለኑሯቸው ለእንትን ታማኝ ይሆናሉ። ቢያንስ ማለት ነው እንጂ አሁን እኛ ወደናል ብለን ስንሄድ እቃቃ ጨዋታ እሷ ፈልገ ነው እኔ ምን አገባኝ የሚባል አባባል ማለት ነው። ይህን ይመስላል የዛሬው ቪዲዮ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ይችም ልጅቷ እውነት አላት ነው የምለው። ማስታወቂያ እየሰራ ነው ብሎ ሸውዳል ሊሆን ይችላል። ለስራ ነው የሄድኩት ብሎ ሸውዳል ሊሆን ይችላል። ሩታም ጋር እውነት አለ፣ እንደሰማሁት ሪከርዱ ነው። እሷም ጋር እውነት አለ ብዬ ነው የማስበው። እና እንግዲህ ለሁሉም ላይፍ ጠርላቸው ነው የምለው። ውሸታም ወንዶችን ፈጣሪ ያዝላችሁ፣ ህይወታችሁ ውስጥ አያስገባባችሁ ነው የምለው። በተለይ እኛ የመዳም ቅመሞች ውሸታም ወንዶች ህይወታችሁ ውስጥ ፈጣሪ ያስገባባችሁ ነው የምለው። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን።